The United States military, together with the wonderful Israeli partners, continues to totally demolish the enemy far ahead of schedule. ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳድስ ቤተሰቦቼ በሁለተኛው የዜና ቻናላችን ላይ ነው ያላችሁት። እንግዲህ ዛሬ ከሰዓታት በፊት ፕሬዚዳንት ትራምፕ በኦልሞስት ለፓርቲው ሰዎችና በተመሳሳይ የሚዲያ አውትሌት የራሱን የሆነ ዲስክሪፕሽን ወይም ገለጻ ሲሰጥ ነበር። ከዛ አንፃር እንግዲህ የተናገራቸው ነገሮች በተመለከተ የኢራን ከፍተኛ ባለስልጣናትም ጨምሮ የትራምፕ ንግግር በውሸት የተሞላ ነው በማለት አቅርበውታል። ምን ብሎ ነው ሲጀመር ሰውየው ያው በብዙ መልኩ በውሸት የተሞላ ሰው ነው። ነገር ግን ምንድነው ያለው የተናገረው የሚለው ነገር በዚህ ፕሮግራማችን ላይ እንመለከታለን። በጣም መሰረታዊ ነጥቦች ተነስተዋል። ከዛ ውጪ እየተነገሩ ካሉ ዜናዎች መካከል አንደኛው የክለስተር ቦምቦችን ይመለከታል እና የኢራን በእስራኤል ላይ የክለስተር ቦምብ መጠቀሟ ነው የተነገረ ያለው። እንግዲህ ጥቃቱ የተፈጸመው ኢራን ኦፕሬሽን ትሩ ፕሮሚስ 4 በተባለው በዚህ ስያሜዋ በርካታ ባሊስቲክ ሚሳይሎችንና ድሮኖችን ወደ እስራኤል መልቀቋ ይታወቃል። ከነዚህ መካከል በጥቃቱ ላይ የክለስተር ቦምብ የተገጠመባቸው እንደ ኸርባን ሻኻን የተባሉ እንደገና ደግሞ ሆምሻህር 4 የሚባሉ የረጅም ርቀት ሚሳኤሎች ጥቅም ላይ እንዳዋለች ነው እየተነገረ ያለው። የቦምቡ አስራን በተመለከተ እነዚህ የሚሳኤል አረሮች ከመሬት በላይ 7 ኪሎ ሜትር ያክል ከፍታ ላይ ሲደርሱ ነው የሚሰባበሩት። ስለዚህ 20 ገደማ ትናንሽ ቦምቦችን ወይም ሰብሚሽንስ በ8 ኪሎ ሜትር ርቀት ራዲየስ ውስጥ ይበተናሉ ማለት ነው። የደረሰው ጉዳትን በተመለከተ በጣም ትላልቅ ከተሞች በተለይም በቴል አቪቭ አካባቢ የሚገኙ የመኖሪያ ህንጻዎች ላይ ጉዳት እንዳደረሰ ነው እየተነገረ ያለው። የክላስተር ቦምቦቹ ሰፋ ባለ ቦታ ላይ መበተናቸው የመኪናና የህንጻ እሳትን እንዳስከተሉም ነው በእስራኤል ላይ እየተነገረ ያሉት። እነዚህ ክለስተር ቦምቦች ማለት የሚበታተኑ ቦምቦች ናቸው። ሰማይ ላይ ከደረሰ በኋላ ትናንሽ ቦምቦች ሆነው የሚመጡ ናቸው። የሰው ህይወት መጥፋትን በተመለከተ በየካቲት 28 እና እስከ መጋቢት 2026 ባሉት ቀናት ውስጥ በደረሱ ጥቃቶች ቢያንስ 11 እስራኤላውያን እንደሞቱ ታውቋል። ከ1000 በላይ የሚሆኑት ደግሞ በተለያዩ ደረጃዎች እንደቆሰሉ ነው መረጃዎቹ የሚያሳዩት። ያልፈነዱ ቦምቦች ስጋትም አለ። የእስራኤል መከላከያ ሰራዊት አይዲኤፍ ክለስተር ቦምቦች ተበታትነው ሳይፈነዱ ሊቀሩ ስለሚችሉ ህዝቡ መሬት ላይ የሚያገኛቸውን የሚሳኤል ስብርባሪዎች እንዳይነካ ማስጠንቀቂያ ሰጥቷል። ዓለም አቀፍ ስምምነት አለ እንደሚታወቀው። ምንም እንኳን ከ100 በላይ አገራት የክለስተር ቦምብ አጠቃቀምን ቢከለክሉም ኢራንና እስራኤል ግን በዚህ ስምምነት ውስጥ አልተካተቱም። ስለዚህ እስራኤል ላይ ኢራን የምትጠቀመው ለዚህ ነው እየተባለ እየተነገረ ይገኛል። እነዚህ ክለስተር ቦምቦችን በተመለከተ ምንነታቸው የቦምብ ስብስቦች ናቸው። ክለስተር ቦምብ ማለት በአየር ወይም በመሬት ተወርዋሪዎች የሚለቀቅ በጣም ትልቅ ኮንቴይነር ነው። ከዛም በአየር ላይ ሲከፈት በመቶዎች የሚቆጠሩ ትናንሽ ቦምቦችን ወይም ሰብሚሽንስ ወይም ቦምብሌትስ ይባላሉ በሰፊ ቦታ ላይ ነው የሚበተኑት ማለት ነው። ከዚህ ውስጥ እንግዲህ ዱድስ ይባላሉ ያልፈነዱት ቦምቦች። አብዛኞቹ ትናንሽ ቦምቦች ሲወርዱ ወዲያውኑ አይፈነዱም። ከ10 እስከ 40 የሚሆኑት ሳይፈነዱ መሬት ላይ ይቀራሉ። እነዚህን እንደ መሬት ማዕድን ወይም ላንድ ማይን በመሆን ከጦርነት በኋላ ለዓመታት ሰዎችን በተለይ ህጻናትን ይገላሉ ወይም አካል ያጎድላሉ። የክለስተር ቦምቦች በጣም መጥፎነት እና ትክክለኛው ዓላማን የመምታት አቅማቸው ዝቅተኛ በመሆኑ 97 በመቶ የሚሆኑ ተጎጂዎች ሲቪሎች ነው የሚሆኑት ማለት ነው። ስለዚህ ሲቪሎች ላይ ነው ጉዳት የሚያስከትሉት። ዓለም አቀፍ ክልከላን በተመለከተ ከ100 በላይ ሀገራት የፈረሙት የክለስተር ጥይቶች ስምምነት ኮንቬንሽን ኦን ክለስተር ሚዩኒሽን የሚባል አለ። በዛ መሰረት እንግዲህ አጠቃቀማቸው ምርታቸውና ማከማቻቸው በዓለም አቀፉ ህግ የተከለከለ ነው። የላኦስ ታሪክ አለ ከዚህ ጋር ተያይዞ የሚነገር። በ1960ዎቹና 70ዎቹ በአሜሪካ የተጣሉ በሚሊዮን የሚቆጠሩ ክለስተር ቦምቦች እስካሁንም ድረስ በላኦስ ህዝብ ላይ ጉዳት እያደረሱ መሆኑ የቅርብ ጊዜ ነው። ዋና አምራቾቹ እንግዲህ ስምምነቱን ያልፈረሙት አንዳንድ ሀገራት አሁንም ያመርታሉ ወይም ያከማቻሉ። እነዚህ መካከል ሩሲያ፣ ቻይና፣ አሜሪካ፣ እስራኤልና ኢራን ይጠቀሳሉ። እንግዲህ አንድ የክለስተር ቦምብ እስከ እግር ኳስ ሜዳ ያክል ድረስ የሚሰፋ ትናንሽ ቦምቦችን ሊበክል ይችላል ማለት ነው። ሰፊ የሆኑ ቦታዎችን ሊበክል ይችላል። የክለስተር ቦምቦችን በተመለከተ የቅርብ ጊዜ ዜናዎች አሉ። በ2024 እና 26 ዩክሬንና ሩሲያ ማየት ይቻላል። በ2025 እና 26 የክለስተር ጥይቶች ክትትል ሪፖርት ወይም 2025 ላይ ወጣው እንደሚያሳየው ዩክሬን ለ3 ተከታታይ ዓመታት ከፍተኛ የክለስተር ቦምብ
ተጎጂዎች የተመዘገቡባት ሀገር እንደሆነች ነው እየተነገረ ያለው። ሩሲያ በስፋት እየተጠቀመችባት ነው በዩክሬን ላይ ተብሎ እየተነገረ ያለው። አሜሪካም ለዩክሬን የክለስተር ቦምቦችን እንዳቀረበችም ይታወቃል። የሊትዌኒያ ውሳኔ የሚባል አለ። በ2025 ሊትዌኒያ በ2025 ዓ.ም መጀመሪያ ላይ ከክለስተር ቦምቦች ክልከላ ስምምነት በይፋ በመውጣት ቀዳሚዋ ሀገር ሆናለች። ይህንንም ውሳኔ የወሰደችው በክልሉ ካለው የደህንነት ስጋት የተነሳ ነው ተብሎ እየተነገረ ይገኛል። እስራኤልና መካከለኛው ምስራቅን በተመለከተ በ2025 እና 2026 መጀመሪያ ላይ እስራኤል በሊባኖስና በየመን ሁቲ ታጣቂዎች ላይ ክለስተር ቦምብ ተጠቅማለች የሚል ሪፖርትም ወጥቷል። ኢራን እንግዲህ አሁን ባለበት ሁኔታ የኢራን ባለስልጣናት በ2026 መጀመሪያ ላይ አሁን ሰሞኑን ትላንትም እስራኤልን ባጠቁበት ወቅት ደግሞ የክለስተር ቦምብ ራስን ማጥቃት ወይ ደግሞ ዋርሄድ ያላቸው ሚሳኤሎችን መጠቀም ላይ እንዳሉ ኢራኖቹ ይሄ ተረጋግጧል። የካምቦዲያ ማስጠንቀቂያ ያለ የካምቦዲያ ጠቅላይ ሚኒስትር ዩክሬን ክለስተር ቦምብ እንዳትጠቀም በ2023 አስጠንቅቀው እንደነበረ ይነገራል። ይህም በሀገራቸው ላይ ለዘመናት የደረሰ መከራ እንዳለ በማስታወስ ረጅም ጊዜ ካምቦዲያ በጣም በብዙ መልኩ የተጎዳችው በክለስተር ቦምቦች እንደሆነ እየተነገረ ይገኛል ማለት ነው። ምንም እንኳን ዓለም አቀፍ ስምምነቶች ቢኖሩም አሁንም ባለው የዓለም የጂኦ ፖለቲካዊ ውጥረት የክለስተር ቦምብ አጠቃቀም አሁንም አሳሳቢ ደረጃ ላይ እንዳለ የሚነገረውን ነገር መጠቆም ያስፈልጋል። ፕሬዚዳንት ትራምፕን በተመለከተ ምንድነው የተናገራቸው የሚለውን ነገር በዚህ ፕሮግራም ላይ ደግሞ ማየት ያስፈልጋል። እንግዲህ ዛሬ ፕሬዚዳንት ትራምፕ ከተናገራቸው ንግግሮች መካከል አንደኛው የኢራን የጦር አቅም ደክሟል የሚለው ንግግር ነው። ትራምፕ የኢራን አየር ኃይልና የባህር ኃይልን ሙሉ ለሙሉ ጠፍተዋል። ሙሉ ለሙሉ ነው ያለው። ባይዘዌይ ሙሉ ለሙሉ አውድመናል። ምንም ሀገሪቱ አሁን የአየር ኃይልም የላትም የባህር ኃይልም የላትም የሚል ንግግር ነው የተናገረው። በነገራችን ላይ የኢራን መንግስት ይሄ በውሸት የተሞላ ንግግር በማለት የነገረውን ነገር ደግሞ ጠቁማቸዋለሁ። የኢራን 60 በመቶ የሚሆኑ ሚሳኤሎችና 64 በመቶ የሚሆኑት አስወንጫፊዎች ወድመዋል በሚል ትራምፕ ዛሬ ገልጸዋል። የኢራን አብዮታዊ ዘበኛ ወይም IRGC ፖሊስና መደበኛ ወታደሮች መሳሪያዎቻቸውን እንዲያስቀምጡና እጅ እንዲሰጡ ትራምፕ አሳስበዋል ማለት ነው። ሌላኛው የኢሚዩኒቲ እናደርጋለን የሚልም ነገር ጨምሮበታል። የኢራን በተለይ መሳሪያዎችን ለሚያስቀምጡ የኢራን ወታደሮች ሙሉ የምህረት ጥበቃ እናደርግላቸዋለን በሚል ትራምፕ ተናግሯል። የመደራደሪያ ጊዜ ግን አልፏል በሚል ተናግሯል። በንግግሩ ላይ ትራምፕ እየተነገሩ ካሉት መካከል እንግዲህ ትራምፕ ዲሉዥን ነው እያወራ የሚሉት የሚዲያ ትንተናዎችም አሉ ከዚህ ጋር ተያይዞ እየተነገረ ያለው። ምክንያቱም እያወራ ያለው በአእምሮ ውስጥ ያለውን ነገር ነው እንጂ እውነታውን አይደለም የሚሉት ነገሮች ነው እየሰፉ ያሉት። እንግዲህ ከዚህ አንጻር የተናገረው ትራምፕ የመደራደሪያ ጊዜ አልፏል የሚል ነው። ኢራን አሁን ለመደራደር እየጠየቀች ቢሆንም አሁን በጣም ዘግይቷል የሚለው የትራምፕ ንግግሩ ላይ አካቶበታል። ቀጣዩ መሪ ስለመምረጥ ትራምፕ የተናገረው ነገር አለ። በኢራን ቀጣዩ መሪ ማን መሆን እንዳለበት አሜሪካ ነው ልትወስን የሚገባው፣ የአሜሪካ እጇ መኖር አለበት የሚል አቋምን ዛሬም ሲገልጽ ነበረ ትራምፕ። የኮሜኒ ልጅን ተቀባይነት በማጣትን በተመለከተም በንግግሩ ያካቷል። የአሊ ኮሜኒ ልጅ ሙጅታባ ካሜኒ የአባቱ ተተኪ እንዲሆን በፍጹም አሜሪካ አትፈቅድም የሚለውን ነገርም ተናግሯል። የቬኔዙዌላ ሞዴልን እዚህ ጋር ጠቅሶታል ትራምፕ። እንግዲህ በኢራን የሚፈለገው ለውጥ በቬኔዙዌላ እንደተደረገው አይነት ወይም መሪዎችን ብቻ የመቀየር መሆን እንዳለበት ፍላጎት እንዳለው ገልጸናል በሚል ተናግሯል። ከዛ ውጪ ግን የ10 ዓመት መዳከምን በተመለከተም በንግግሩ ላይ አካቷል ትራምፕ። የኢራን የኒውክሌርና ወታደራዊ አቅም በሚቀጥሉት 10 ዓመታት መልሶ መገንባት አይቻልም በሚል ደቋል፣ ሀገሪቱ ደቃለች፣ አድቅቀነዋል በሚል ተናግሯል። ከእቅድ በላይ ስኬታማነት አምጥተናል በሚል ትራምፕ ተናግሯል። ጦርነቱ ከታቀደለት ጊዜ ቀድሞ በከፍተኛ ስኬት እየተከናወነ ነው በሚል እንደ ሪፖርት አድርጎ ተናግሯል ትራምፕ። አሁን ጊዜው ነው የኢራን ሕዝብ መንግስቱን እንዲገለብጥ እና የሀገሩን እንዲረከብ ጥሪ እናቀርባለን በሚልም ተናግሯል። ጦርነቱ የተጀመረው ኢራን ለእስራኤልና ለገልፍ ሀገራት ሳዑዲ ኤሚሬትስ በነበረባት ስጋትን ለማስወገድ መሆኑን ጭምር ገልጿል። እዛ ላይ የኒውክሌር ስጋት መወገዱን በተመለከተ ዋናው ግባችን ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ማድረግ መሆኑንም ተናግሯል ትራምፕ በንግግሩ ላይ። ከዛ ውጪ በተለይ የአሜሪካ ወታደሮች መስዋዕትነትን በተመለከተም በጦርነቱ የአሜሪካ ወታደሮች ሊሞቱ እንደሚችሉ አስቀድመን እናውቃለን ብሎም ተናግሯል።
የኢኮኖሚ ፋይዳውን በተመለከተ በረጅም ጊዜ ይሄ እርምጃ ለዓለም የነዳጅ ገበያ መረጋጋትና ለአሜሪካ ኢኮኖሚ ጠቃሚ እንደሚሆንም ትራምፕ ተናግሯል። አሜሪካ ያልተገደበ የመሳሪያ አቅም ቢኖራትም ከሌሎች ወዳጅ ሀገራት ተጨማሪ አቅርቦት እየፈለገች መሆኑንም ጭምር ተናግሯል። እስራኤል በጦርነቱ እያደረገች ያለችው ድንቅ ተሳትፎ ነው በሚልም እዛ ላይ ተናግሯል። ጦርነቱ ከ4 እስከ 5 ዓመታት ሊወስድ እንደሚችል ቢገመትም አስፈላጊ ከሆነ ግን ከዚያ በላይ ሊቀጥል እንደሚችልም ትራምፕ ተናግሯል ማለት ነው። እዛ ላይ ጨምሮ እዚህ ላይ ነው ትልቁ ነጥብ። እኛ ቀድመን ያልነው ከ4 እስከ 5 ሳምንታት ሊወስድ ይችላል፣ አሁን ግን አስፈላጊ ከሆነ ሊጨምርም ይችላል የሚለው ነገር ነው የተናገረ ያለው። በሌላ ንግግሩ ደግሞ እዚህ ጋር እጅ ስጡ እያለ ነው እና ትራምፕ የተቀበጃጀረ ንግግር የሚናገር ሰው ነው የሚለው ነገር ኢራናውያኑን በግልጽ ተናግረዋል እና አሜሪካ በኢራን ላይ ታላቅ ድል ወይም ቢግ ቪክትሪ እንደምትቀዳጅ ሙሉ ለሙሉ እምነት አለኝ በሚልም ትራምፕ ተናግረዋል። እንግዲህ ይህን በተመለከተ የኢራን ከፍተኛ ሰዎች እንደገና ደግሞ የኢራን የውጭ ጉዳይ ሚኒስትር በተለይ አባስ አራግቺ በአሁኑ ወቅት ከአሜሪካ ጋር ለመደራደር ምንም አይነት ምክንያት እንደሌለ ነው እየገለጹ ያሉት። ትልቅ ውሸት ብለውታል የትራምፕ ንግግር። የኢራን የውጭ ጉዳይ ሚኒስትር የትራምፕ ንግግር ትልቅ ውሸት በሚል ፈርጀውታል። አሜሪካ ውሸትን ደጋግማ በመናገር እውነት ለማስመሰል ነው የምትሞክረው በሚልም ተናግሯል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ይባላሉ እና የመከላከያ እርምጃችን በጣም ጠንካራ ሆኖ ያንን ነገር ለማድረግ ወደ ተራዘመ ጦርነት ለመግባት ተዘጋጅተናል የሚለው ንግግራቸውን አቅርበዋል። በየብስ የወረራ ማስጠንቀቂያ እንዳለ ነው እየተሰማ ያለው። ያው ኢራን ማንኛውንም የአሜሪካ የየብስ ወረራ ለመጋፈጥ ዝግጁ መሆኗን፣ ይህም ለአሜሪካ በጣም ትልቅ ጥፋት እንደሚሆንም ጭምር ኢራን አሳስባለች። አሁን ከዚህ ንግግር በኋላ የተኩስ አቁም አለመጠየቅንም እዛ ላይ ነግረዋል። ኢራን የተኩስ አቁም ስምምነት እንዳልጠየቀችና ትራምፕ እየዋሸ መሆኑን ጦርነቱንም እስከ መጨረሻው እንደምትቀጥል ነው ያስታወቀችው። ከዛ ውጪ አሜሪካ የኢራን የጦር መርከብ ወይም አይሪስ ዴና የተባለውን በመስጠሟ ኢራን በመራራ ሁኔታ ትጸጽታላችሁ የሚል ጠንከር ያለ ማስጠንቀቂያ ነው ለአሜሪካ የሰጠችው። ምክንያቱም አሜሪካ የኢራንን የጦር መርከብ አስምጣለች። የጦር ወንጀልን ክስ በተመለከተ የአሜሪካ መከላከያ ሚኒስትር ሄግሴት የሰጡት መግለጫ አለ እና የናዚ አስተሳሰብ ያለበትንና የጦር ወንጀል ነው በማለትም ኢራን ያንን መኮንኗም ጭምር እየተነገረ ነው ያለው። የኢራን አብዮታዊ ዘበኛ ወይም IRGC የሚባለው የአጸፋ ጥቃቶችን በሚቀጥሉት ቀናቶች አጠናክረን እንቀጥላለን በሚል ተናግሯል። አሜሪካና እስራኤል ትምህርት ቤቶችን፣ ሆስፒታሎችን፣ የመኖሪያ አካባቢዎችን ኢላማ እያደረጉ ነው በማለትም ኢራን ከሳለች። የአሜሪካ ጥቃቶች የኢራንን ሉዓላዊነትና ዓለም አቀፍ ሕግን የጣሱ ናቸው በሚልም ገልጻለች። የኢራን ባለስልጣናት በትራምፕ ዛቻ ፊት በሀገር ውስጥ አንድነታቸው የጠነከረ መሆኑን ለማሳየት እየሞከሩ ነው በሚልም አስቀምጠውታል። ከዛ ውጪ እንግዲህ ትራምፕ የኢራንን ቀጣይ መሪ በመምረጥ ረገድ ድርሻ ሊኖራቸው ይገባል ማለታቸውን ኢራን በፍጹም ተቀባይነት የሌለው ጣልቃ ገብነት ነው በሚል በዚህ ንግግሯ ላይ የትራምፕ ንግግር አጣጥላለች። የሆርሙዝ ባህር ሰርጥን በተመለከተ ኢራን የሆርሙዝ ባህር ሰርጥን በመዝጋቷንና ይህም ለዓለም ኢኮኖሚ ትልቅ ስጋት መሆኑንም ማሳየቷን ተናግረውታል። የአሜሪካ የኢራን ሚሳኤል አቅም ተዳክሟል ብትልም ኢራን ግን አሁንም ክልላዊ ጥቃቶችን የመሰንዘር አቅም ሰፊ እንዳላት እየገለጸች ነው። የፕሮፓጋንዳው ጦርነት አለ እዚህ ጋር። የትራምፕ ንግግር የፖለቲካ ድክመት መግለጫና ፕሮፓጋንዳ ነው ስትል ነው ኢራን ያጣጣላቸው። አንዳንድ የኢራን ሃይማኖታዊ መሪዎች በትራምፕና በእስራኤል ላይ ደም አፋሳሽ እርምጃ እንዲወሰድ ሃይማኖታዊ ቅስቀሳ እያደረጉ ነው። የአሜሪካ ለሚረዱ አሜሪካን እንደሚያግዙ የክልሉ ሀገራት ሳዑዲ፣ ኤሚሬትስና ያሉ ሀገራት ኢራን የአጸፋ ጥቃት እንደምትሰነዝር በዛም እንደምትቀጥልበት ነው እየተነገረ ያለው። ኢራን በኒውክሌር መብቶችና መብቶቿም እንዲከበሩላት እንደ ማንኛውም የዓለም ሀገር እንድትታይ እየጠየቀች ነው። ትራምፕ የኢራን ሕዝብ እንዲያምጽ ያቀረቡትን ጥሪ ኢራን የሀገር ውስጥ ጉዳይ ጣልቃ ገብነት በማለት ውድቅ አድርጋለች። ለረጅም ጦርነት ግን እየተዘጋጀን ነው በማለትም ገልጸዋለች። አሜሪካ ጦርነቱን አጭር ይሆናል ብትልም ኢራን ግን ለረጅም ጊዜ መከላከያ ዝግጁነት አድርገናል፣ ጦርነቱን ለረጅም ጊዜ እናራዝመዋለን የሚለውን ነገር በግልጽ እንዳሳየች የተነገረ ነው እና አሁን ባለው ሁኔታ ላይ ዓለም አቀፉ አካሄድ ላይ ያለውን ነገር መሰረት ተደርጎ ነው እየተያየ ያለው ማለት ነው። እንግዲህ አሁን ከዚህ የመጨረሻው የምንጠቁመው ኢራን በተለይም አሜሪካ በኢራን ቀጣዩ አያቶላ ምርጫ ላይ እጅ ሊኖርበት ይገባል ወይም እኔ ያልፈለኩት ሰው መመረጥ የለበትም የሚለውን ትራምፕ የተናገረው። ከዚህ አንጻር እንግዲህ ይሄንን ችላ በማለት ወይም ደግሞ ቦታ ሳይሰጡ የኢራን ጊዜያዊ አመራር ምክር ቤት ከአያቶላ አሊ ኮሜኒ ግድያ በኋላ የሀገሪቱን ቀጣይ የበላይ መሪ
ወይም አያቶላ ለመሰየም አራተኛ ጊዜ ስብሰባ አካሂዷል። እና ይሄንን በተመለከተ ተሳታፊዎቹ ምክር ቤቱ በፕሬዝዳንት ማሱድ ፔዜሽኪያን ሰብሳቢነት የተመራ ነው። የፍትህ አካላት ኃላፊው ጎላም ሁሴን ሞሆሴኒ ኤጄኒ ይባላሉ እና የጥበቃ ምክር ቤት አባል የሆኑት ደግሞ አያቶላ አሊሬዛ አራፊ እንደተገኙ ነው እየተነገረ ያለው። በአራተኛው ስብሰባ ላይ አዲስ መሪ የመሰየም ኃላፊነት ያለበት የባለሙያው ጉባኤ ወይም አሰምብሊ ኦፍ ኤክስፐርትስ ተጠርቷል። ስለዚህም እስራኤልና አሜሪካ በኢራን ላይ ለከፈቱት ወታደራዊ ዘመቻ ቢሰጠው ምላሽ ውይይትም አድርገዋል። ወቅታዊ ሁኔታን በተመለከተ አያቶላ አሊ ኮሜኒ የካቲት 28 2026 ዓ.ም በተሰነዘረ ጥቃት መገደላቸውን ተከትሎ የኢራን ህገ መንግስት አንቀጽ 111 መሰረት ይሄ የሶስት አባላት ጊዜያዊ ምክር ቤት አገሪቱን እየመራ ይገኛል። ስለዚህ እስካሁን የተጠቀሱ እጩዎች አሉ። እስካሁን በይፋ የተሰየመ መሪ ባይኖርም የኮሜኒ ልጅ ሙጅታባ ካሜኒ፣ አሊ ላሪጃኒ እና ሶስተኛው ሰው ደግሞ ሐሰን ኮሜኒ እንደ ዋና እጩዎች ሆነው በዘገባዎቹ እየተጠቀሱ እንደሚገኙም ለማየት ተችሏል። ስለዚህ ከነዚህ ሰዎች ማንም እንዲመረጥ አልፈልግም ይላል ትራምፕ። ነገር ግን እኛ የምንፈልገው ሰው ነው መቀመጥ ያለበት በሚል ትራምፕ እያቀረበ ያለውን ሐሳብ ኢራን ሙሉ ለሙሉ ውድቅ አድርገዋለች። በውሸት የተሞላ ሪፖርት ትራምፕ ይዞ ቀርቧል በማለት ተናግረዋለች ማለት ነው። እነዚህ መረጃዎች ላካፍላችሁ ብዬ ነው። ፕሬዚዳንት ትራምፕ እንግዲህ ከዚህ ጋር ተያይዞ የተናገራቸውን ነገሮች መሰረት አድርገው ከሚነገሩት የግንባር ቀደም ወሬዎች መካከል አንደኛው እጅ ስጡ የሚል ነው። ማለትም በቃ ጨርሰነዋል ጦርነቱን እጅ ስጡ የሚል ይዘት አለው። ወይም በተመለከተ የእስራኤል ከፍተኛ ባለስልጣናት ምን አሉ የሚለውን ነገር በደንብ አድርጌ አሳያቸዋለሁ። በባለፉት 10 ሰዓታት ውስጥ ከተነገሩ ዜናዎች መካከል እስራኤል በቴህራን ላይ አዲስና ሰፊ የአየር ድብደባ አድርጋለች። የእስራኤል መከላከያ ኃይል በኢራን ዋና ከተማ በቴህራን የሚገኝ የመንግስት መሰረተ ልማቶች ላይ ሰፊ የአየር ጥቃት መጀመሩን ነው የተገለጸ ያለው። የእስራኤል ጦር የኢራን ሰማይ ሙሉ በሙሉ በእጄ ነው በሚል ተናግሯል። እንግዲህ የእስራኤል ጦር አዛዥ ሌተናንት ጀነራል ኤያል ሳሚር የአገሪቱ አየር ኃይል ባለፉት 24 ሰዓታት 2500 ጥቃቶችን ፈጽሜያለሁ፣ 6000 ቦምቦችንም ጥለናል፣ የኢራን አየር መከላከያ 80 በመቶ ወድመዋል በሚል አስቀምጠውታል። ከዚህ ጋር ተያይዞ እንግዲህ ኢራን በቴልአቪቭ ላይ የሚሳኤል ናዳ አዝንባለች። እንግዲህ ኢራን በቴልአቪቭ እምብርት የሚገኙ ኢላማዎችን መትቻለሁ፣ በጣም ብዙ ውድመት አድርሻለሁ በሚልም ኢራን እየተናገረች ትገኛለች። በከተማዋ ሰማይ ላይ ከፍተኛ ፍንዳታዎች ተሰምተዋል። ባህሬን ውስጥ ሆቴሎችና መኖሪያ ቤቶች ህንፃዎችም ጨምሮ ተደብድበዋል። እንግዲህ በባህሬን ሀገር ውስጥ ጉዳይ ሚኒስትር ኢራን በማናማ የሚገኙ 2 ሆቴሎችን አንድ የመኖሪያ ህንፃን መምታቷን ጭምር ንብረት መውደሙንም ጭምር ነው እየገለጹ ያሉት። አሜሪካ 3 ሰው አልባ አውሮፕላኖች ወይም ድሮኖችን መውደቋን ወይም መምታቷንም ጭምር በዚህ ላይ ዛሬ አረጋግጫለሁ ብላለች እና 3 የዩኤስ ኤምኪው 9 ራፐር ድሮኖች መውደቃቸውና አንደኛው በኢራን ጠረፍ አቅራቢያ መሆኑን ተዘግቧል። ከዛ ውጪ ኢራን የአሜሪካ ነዳጅ ጫኝ መርከቦችን መታለች። የኢራን አብዮታዊ ዘብ በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስተዋውቋል። ሳውዲ አረቢያ 3 የቦለስቲክ ሚሳኤሎችን መትቼ ጥያለሁ የሚለውን መረጃ አካፍላለች። ወደ ወታደራዊ አየር ማረፊያ ሲወነጨፉ የነበሩ 3 ሚሳኤሎችን በአየር ላይ መትቼ ጥያለሁ በሚል ሳውዲ አረቢያ መከላከያ ሚኒስትሯ አማካኝነት ታሳውቃለች። ፕሬዚዳንት ትራምፕ የኢራንን ቀጣይ መሪ የመምረጥ ነገርን በተመለከተ እኛን ሳያማክሩ አንድም ሰው መምረጥ አይችልም የሚል ንግግራቸውን ተናግረዋል። እዚህ የትራምፕ ንግግር ላይ መረጃዎችን ይዤላችኋለሁ። የእስራኤል ጦር በሊባኖስ ድንበር ላይ ያለውን ቁጥጥር እንዲያሰፋ መታዘዙ ተነግሯል። ሊባኖስ አካባቢ ላይ ያለውን ጉዳይ በተመለከተ ጠንከር ያለ ነገር አለ። ዩናይትድ አረብ ኤሚሬትስ 6 የኢራን ሚሳኤሎችንና 131 ድሮኖችን መትቼ ጥያለሁ የሚለው ሪፖርቷን አሰምታለች። አዘርባጃን ድረስ ሄዷል ጦርነቱ ማለት ነው። ሰሞኑን ጠቅላይ ሚኒስትር አብይ የሄዱበት አዘርባጃን በግዛቷ ላይ ለተፈጸመው የድሮን ጥቃት አጸፋ እንደምትወስድ ዝታለች። 2 ድሮኖች አዘርባጃን ውስጥ አውሮፕላን ማረፊያና በትምህርት ቤት አቅራቢያ መውደቃቸው ተከትሎ ነው እንግዲህ ሀገሪቱ ምላሽ እንደምትሰጥ የምትናገረው ማለት ነው። ስለዚህ የጦርነት እስከ አዘርባጃን ድረስ እየተለጠጠ እንዳለ ታዩታላችሁ። የኢራን የውጭ ጉዳይ ሚኒስትር ምድር ላይ የሚደረግ ወረራ ለአሜሪካና ለእስራኤል ጥፋት ነው በሚል ተናግረዋል። እንግዲህ አባስ አራግቺ አገራቸው ለማንኛውም በምድር ላይ የሚደረግ ወረራ ዝግጁ መሆኗን ይህም ለጠላታቸው ወይም ለእስራኤልና ለአሜሪካ ትልቅ አደጋ እንደሚሆን ተናግረዋል። ስለዚህ ጦርነቱን ከሰማይ ወደ ምድር ለማውረድ
ኢራን እየሰራች ነው ያለችው። ስለዚህ መሬት የሚደረግ ጦርነት አሜሪካዎቹና እስራኤሎችን ዋጋ ያስከፍላል፣ ጦርነቱን እንዲራዘም ያደርጋል። በትልቁ ቻናሌ ላይ በትንተና ሰርቻለሁ። እሱ ላይ ገብታችሁ ብታዩት በጣም ቆንጆ ነው። አሜሪካ በኩዌት የሚገኝ ኤምባሲዋን ዘግታለች። እንግዲህ በኢራቅ ጥቃት ምክንያት አሜሪካ በኩዌት የሚገኘውን ኤምባሲዋን ዘግታለች። ሰራተኞቿም ለቀው እንዲወጡ ታዟል። ይሄ ለምን ሆነ ማለትም አሁን ትራምፕ ጦርነቱን ጨርሰነዋል እያለ ነው ያለው። ነገር ግን ኤምባሲ ደግሞ እዚህ ጋር እያዘጋ ነው ያለው የሚል ዜናዎች የሚነገሩትና የትራምፕ ውሸት በጣም የለየለት ነው የሚለው ነገር የኢራን መንግስት በይፋ ነው እየተናገረ ያለው። የዓለም ጤና ድርጅት በዱባይ የሚገኘውን የአደጋ ጊዜ ማዕከል ስራ እንዲያቆም አድርጓል። በጸጥታና በበረራ መስተጓጎል ምክንያት በዱባይ የሚገኙ ትልቅ የሎጂስቲክ ማዕከል ስራ ማቆሙን የዓለም ጤና ድርጅት አስታውቋል። እና በቴል አቪቭ ሰላማዊ ሰዎች ከመጠለያ እንዲወጡ ተፈቅዷል። በህንድ ከሩሲያ ነዳጅ እንድትገዛ አሜሪካ ለ30 ቀናት ፈቅጃለሁ ብላለች። በጣም የሚገርም ነው። ስለዚህ በኢራን ጦርነት ምክንያት የነዳጅ አቅርቦት ተስተጓጉሏል። በዚህ ምክንያት እንግዲህ አሜሪካ ለህንድ ጊዜያዊ ፈቃድ ሰጥቻለሁ፣ ህንድ የነዳጅ ጉዳይ ለማረጋጋት ስትል ከሩሲያ ላይ ነዳጅ መግዛት ፈቅጄላታለሁ በሚል አሜሪካ ተናግራለች። ትራምፕ ነው የተናገረው ይሄን። ኦፍ ኮርስ የእንግሊዝ መከላከያ ሚኒስትር ወደ ቆጵሮስ እያቀና መሆኑን ነው እየተናገረ ያለው። በቆጵሮስ የሚገኝ የእንግሊዝ አየር ኃይል ጣቢያ በጥቃቱ ተመቷል። ስለዚህም የቆጵሮስ የእንግሊዝ መከላከያ ሚኒስትር ጉብኝት ሊያደርጉ ወደ ቆጵሮስ መጓዛቸውን ተነግሯል። ይሄም ከተነገሩ ዜናዎች መካከል ይገኛል። የኢራን ኢንተርኔት አሁንም 1% ብቻ ነው የሚሰራው። ኔት ብሎክ የተባለው ተቋም ኢራን አሁን በከፍተኛ የኢንተርኔት መቋረጥ ውስጥ ናት ያለችው የሚለውን ገልጿል። ሌላኛው ከተነገሩት ዜናዎች መካከል ጣሊያንና ስፔን ወደ ቆጵሮስና ባህረ ሰላጤው የጦር መርከቦችን ሊልኩ መሆኑ ተሰምቷል። የአውሮፓ ሀገራት ለቆጵሮስና ለባህረ ሰላጤው ሀገራት የመከላከያ ድጋፍ ለማድረግ መወሰናቸው ነው እየተነገረ ያለው። እና በኢራን ለ5 ቀናት የሞት ቁጥር እንግዲህ አሁን ባለበት ከ1200 በላይ መድረሱ ነው እየተነገረ ያለው። የኢራን መንግስት ሚዲያዎች እስካሁን ባለው ጥቃት ከ1000 በላይ ሰዎች መሞታቸውን፣ ከ6000 ሰዎች በላይ መቁሰላቸውን ዘግበዋል። ስለዚህ አሁን ሟቹ ቁጥር 1200 እንዳለፈ እየተነገረ ነው ያለው ማለት ነው። ፕሮግራማችን ይቀጥላል። ውድ ሣድስ ቤተሰቦቼ አብራችሁ እንደሆናችሁ ተስፋ አረጋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።